ጤና ይስጥልን የተከበራችሁ የድንበር ሚዲያ ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። በጦርነት ቀጠናዎች የሚደርሱ ጾታዊ ጥቃት በሕግም በሞራልም የሚያስጠይቅ ነው ሲል እናት ፓርቲ በወቅታዊ ጉዳዮች ላይ ባወጣው መግለጫ አስታወቀ። በዳላንታ ወረዳ ፀሐይ መውጫ ቀበሌ አካባቢ አንዲት የ10 ዓመት ታዳጊ በ3 የአገዛዝ ወታደሮች መደፈሯ ተሰማም። የአማራ ብሔርተኝነት አማራን አሰባስበው ማንነቱን ለማስከበርና የሚደርስበትን ጥቃት ለመከላከል ትጥቅ አንስቶ የጠላቶችን አንገት ሲቀላ ከፍተኛ ፍርሃት ውስጥ የገቡ ጠላቶቻችን ስድባቸውን እያዥጎደጎዱም ቀጥለዋል። በዝርዝር እናስደምጣቸዋለን። 5 የአገዛዙ ሰራዊት አባላትን አጋድመው 2 ክላሽኮቭ ከነሙሉ ትጥቆ ደርበው 64ኛ ክፍለ ጦርን ተቀላቀሉ። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላቸዋል። የተከበራችሁ የቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። በዳላንታ ወረዳ ፀሐይ መውጫ ቀበሌ አካባቢ አንዲት የ10 ዓመት ታዳጊ በ3 የአገዛዙ ወታደሮች ተደፈረች። በደቡብ ወሎ ዞን ዳላንታ ወረዳ ፀሐይ መውጫ ቀበሌ ልዩ ቦታው አዲሱ ጃኖስ ተብሎ በሚጠራው መንደር አንዲት የ10 ዓመት ታዳጊ በ3 የብልጽግና መከላከያ ሰራዊት አባላት መደፈሯን ነው የአካባቢው ነዋሪዎች የተናገሩት። ታዳጊዋ በተፈጸመባት አሰቃቂ የጭካኔ ድርጊት ለተወሰኑ ቀናት ሳትነቃ ራሷን ስታ መሰንበቷን ጣቢያችን ያነጋገራቸው የአካባቢው ነዋሪዎቹ አክለው ገልጸዋል። የታዳጊው ወላጆች ድርጊቱ የተፈጸመባት የ10 ዓመቷን ታዳጊ በዕለቱ ወደ ወገልጢ ጤና ጣቢያ የወሰዷት ቢሆንም ጤና ጣቢያው ከአቅሙ በላይ በመሆኑ ወደ ደሴ ሪፈራል ሆስፒታል ሪፈር ተጽፎላት ሕክምናዋን ስትከታተል ሰንብታለች። በቀጠናው የሚገኘው የአገዛዙ ወታደሮች አዛዥ የአስገድዶ መድፈር ድርጊቱ የተፈጸመባት ታዳጊ ወላጆችን ጉዳዩን ወደ ሕግ እንዳይወስዱት አስጠንቅቀዋቸዋል የተባለ ሲሆን ምናልባትም ወደ ሕግ ብትሄዱም ምንም አታመጡም ሲል ዝቶባቸዋል ነው ያሉ የአካባቢው ነዋሪዎቹም። በጦርነት ቀጠናዎች የሚደርሰው ጾታዊ ጥቃት በሕግም በሞራልም የሚያስጠይቅ ነው ተባለ። እናት ፓርቲ በወቅታዊ ጉዳዮች ላይ በሰጠው መግለጫ ቢቢሲ አማርኛ ዝግጅት እንደ አውሮፓውያን አቆጣጠር ኖቬምበር 19 ቀን 2025 ጉዳት የደረሰባቸው ማኞችን በማቅረብ ዘገባ ሰርቶ ባቀረበው በአማራ ክልል ውስጥ በጦርነት 2 ዓመታት በሺዎች የሚቆጠሩ ሴት ሕፃናትን ጨምሮ 65 ዓመት እስከሆናቸው እናቶች ላይ ሲፈጸም የቆየውን ልብ ሰባሪ የሆነ ወሲባዊ ጥቃት እንዲሁም ዘግናኝ ድብደባና የስነ ልቦና ጉዳት ተጠቂዎች ሕይወት ላይ ያነጣጠረ ዘገባ አስነብቧል። ከሰሜኑ በትግራይ ክልሎችና በፌዴራል መንግስት መካከል በነበረው ጦርነት ጀምሮ መረጃው ይደርሰን ስለነበር ፓርቲያችን ከዚያን ጊዜ ጀምሮ እየተከታተለ ድምፅ ከማሰማት ቦዝኖ አያውቅም። በወቅቱም ይህ አጸያፊ ተግባር በገለልተኛ አካል ተጣርቶ አጥፊዎቹ በጦር ወንጀል እንዲጠየቁ ምክር ሀሳብ አቅርቧል። ሰሚ ባያገኝም እንዲሁ ያለ ሃይባይ ግፍ ቀጥሎም በዚህ ደረጃ ጭካኔውና ቁጥሩ በዝግ በስቶ እጅግ አሳዛኝ ደረጃ ላይ ደርሷል። ድርጊቱ በሀገራችን እየተካሄደ ያለውን ዘርፍ ፍጅት ዘርፈ ብዙና መዋቅራዊ መሆኑን እንደ ማሳያ መጥቀስ የሚቻል ነው። ከተለያዩ ታማኝ ምንጮች እንደምንሰማው አሁንም ቁጥሩ ሊያሻቅብ እንደሚችልና የታፈኑ ድምፆች እንዳሉም ተናግሯል። ስለሆነም ሰብአዊ መብት ላይ የሚሰሩ ሀገር በቀልና ዓለም አቀፍ ተቋማት ድርጊቱን በመኮነን በገለልተኛ አካል እንዲጣራና ጥፋተኞችን ለሕግ እንዲቀርቡ እንድታደርጉ ጥሪያችንን እናስተላልፋለን ብሏል። በመግለጫው ትኩረታቸውን ሴቶች ላይ አድርገው የሚሰሩ የመንግስትና መንግስታዊ ያልሆኑ ተቋማት በጦርነት ቀጠና የሚደርሰውን እጅግ አጸያፊ ጾታዊ ጥቃት ከበዓል ማድመቂያና ፖለቲካ ቅስቀሳ ባለፈ ስቃያቸውን የሚያክል ጥረትና መፍትሄ እንዲያመጡና ድርጅቱን እንዲያወግዙ እንጠይቃለን ብለዋል። በመጨረሻም ፓርቲያችን ለህዝባችን ድምፅ መሆን እንደሚቀጥል እየገለጸ በዚሁ ጸያፊ ድርጊት የተሳተፉ አካላትን ነውር በጽኑ ያወግዛል። ጥቃቱ ለደረሰባቸው ወገኖቻችን ፈጣን ስነ ልቦናዊ፣ አካላዊ ማገገምን እየተመኘ ከጎናቸው እንደሚቆሙም ቃል እንገባለን ሲል እናት ፓርቲ ባወጣው መግለጫ አስታውቋል። የአማራ ብሔርተኝነት አማራውን አሰባስቦ ማንነቱን ለማስከበር የሚደርስበትን ጥቃት ለመከላከል ትጥቅ አንስቶ የጠላቶችን አንገት ሲቀላ ከፍተኛ ፍርሃት ውስጥ የገቡ ጠላቶቻችን ስድባቸውን ያዥጎደጉዳሉ። የአማራ ህዝብ ለማሳነስ ማንነታዊ ፍረጃ አቀናብረው ትግሉን የሚያንቋሹ የሚያሳንሱና የሚያብጠለጥሉ ጅሎች በሀገሪቱ ግዙፍ የሆነውን አማራ በማንነቱ ተደራጅቶ ለዘመናት ከገባበት ድባቴ በመውጣት በብሔራዊ እሳቤ የተበተበውን ወጥመድ በመንጠቅ ማንነታዊ ትግሉን የሚፈጥረውን የማይደፈር አማራዊ ማንነት በመፍራት
ጠላት ከአድማስ የሚታየውን ተራራ ጠጠር ለማደግ የያዘውን ዓላማ ሌባ በየጊዜው የሚያደርገውን እልህ አስጨራሽ ትንቅንቅ ግጭት በፕሮፌሽናል ደረጃ እየተደራጀ ምድሪቱን በልዩ ወታደራዊ ማሰልጠኛ ሸፍኖ በየሳምንቱ የሚመረቀው ሰፊ ሰራዊት ጽንፈኛ እያሉ ማሳነስ አማራው በራሱ ኃይል በራሱ ሀብት በህዝብ ድጋፍና ክትትል የተፈጸመውን ጀብድ የነገ መዳረሻ የማይቀረው ግብ ተላላኪ በሚል አማራው ራሱን ችሎ የማይቆም አሸናፊ ያልሆነ የማይችል አድርጎ ለማሳየት የማይሄድበት ርቀት የለም። ይህንን የጠላት ዓላማ ተቀብሎ እንደሚያራግብ ራስ ጠል የባዲን ቅሬት ሁሉ በነገሮች ግራ የሚጋባ አማራ ሊኖር አይገባም። ዓላማችን ግልጽና እርምጃችን የተሰፈረ መዳረሻ የታወቀ ነው። ራስ ጠሉም ጠላትም ይጠርጋል። አማራነት ወደ ከፍታው ይዘልቃል። ጠላቶቻችን ወድቀው በመቃብራቸው ላይ እንቆማለን። የማይነግስ አማራነት የማያሸንፍ ትግል የለንም። ያኔ ከፊታችን የሚቆም ስልብ አማራ አንፈልግም። ወደ ሌላ መረጃችን ስናልፍ 5 የአገዛዙ ሰራዊት አባላትን አጋድመው 2 ክላሽ ከነሙሉ ትጥቅ ደርበው 64ኛ ክፍለ ጦርን ተቀላቀሉ። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የተሰጠውን የታጠቁት ስናይፐር የወረደባቸው በጀሌ እንዲንቀሳቀሱ የተደረገበት የአገዛዙ አረመኔ መከላከያ ሰራዊት አባላት የነበሩ አንደኛ ሙሉቀን ንጉስ 6ኛ ዕዝ 14ኛ ክፍለ ጦር 1ኛ ሬጅመንት 2ኛ ኮር ክላሽና 220 ጥይት በመያዝ ሁለተኛው አንደበተ ሞላ 2 ኮሪያ ክላሽ 220 ጥይት 4 ኤፍ1 ቦምብ 2 ካዝና በመያዝ ሶስተኛው ዘነበው ደሴ 1 ኮሪያ ክላሽ 4 ኤፍ1 ቦምብ 4 ካዝና በመያዝ በአጠቃላይ 5 ክላሽ 440 ተተኳሽና 8 ኤፍ1 ቦምብ ደርበው በመያዝ ህዳር 10 ቀን 2018 ዓ.ም በእነማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ ያገዛዙ አረመኔያዊ ሰራዊት አባላትን በማስወገድ በዋርድያ ላይ የነበሩ ጥበቃዎችን አስወግደው ከ5 በላይ ሙትና ቁስለኛ አድርገው የአፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። እናቱን በአረመኔው አብይ ተላላኪ የተነጠቀው ወላጅ አልባ ህፃን በግልጽ በአማራ ህዝብ ላይ ወረራ ከፈጸመ ጊዜ ጀምሮ በሺዎች የሚቆጠሩ ሴቶችና ህፃናት በቡድንና በተናጥል ተደፍረዋል። ንጹሐን በከባድ መሳሪያና በድሮን ተጨፍጭፈዋል። በርካቶችም ተሰልፈው ተረሽነዋል። ንብረታቸውም ወድሟል። አካላቸውም ጎሏል። በዚህ ምክንያት ህፃናት ያለ አሳዳጊ፣ አረጋውያን ያለ ጧሪ ቀባሪ ቀርተዋል። የአማራ እናቶች ለዓመታት ማቅ ለብሰው ገመድ ታጥቀው መኖር ግዴታቸው ሆኗል። አማራነት ወንጀል የሆነበትን ዘመን ለመሻገር በርካታ የማይታመን ዋጋ እየከፈለ ነው። አማራ ወላጅ አልባ ከሆኑት ህፃናት መካከል አንዱ ህፃን በረከት ሙሉቀን ነው። ገና የ1 ዓመት ከ6 ወር እያለ አባቱ በስራ ምክንያት ከአካባቢው ይርቃል። እናቱ ጥጋብ አብየው ልጇን በብቸኝነት እያሳደገች ባለችበት ምስራቅ ጎጃም ዞን እነብሴና ሳር ምድር ወረዳ ሰኞ ገበያ ከተማ ከምትሰራበት ቤት ገብቶ አማራና አማራነት ሲያንቋሽሽ ለምን እንዲህ ትላለህ ብላ ስትከራከረው አማራ ጀግና ህዝብ ነው ለምን አልሽኝ ብሎ በያዘው መሳሪያ ደብድቦ ግንቦት 22 2016 ዓ.ም ገድሏታል። ህፃን በረከት ሙሉቀን ከዚህ ዕለት ጀምሮ ቡናዬ በተባለ በረሃማ አካባቢ የሚኖሩትን አሮጊት አያቱ ወስደውት መኖር ከጀመረ 2 ዓመታት ይዞታል። የቢዛሞን አማራ የአዝመራ መሰብሰቢያ ወቅትን እየጠበቁ ዓመት ሙሉ የለፉበትን ሰብል መዝረፍና ማቃጠል የዘወትር ግብሩ የሆነው የአገዛዙ ሰራዊት የሆሮ ጉዱሩና ምስራቅ ወለጋ ዞን አዋሳኝ በሆነችዋ የአማራ ማህበረሰብ ብቻ የሚኖርበት የአቢ ደንጎሮ ወረዳ ውባ አንጭ ከተማ ከነፍስ ወከፍ እስከ የቡድን ከበባድ መሳሪያ ሞርተርና ዙ 23ን ይዞ የገባው ጠላት ከአካባቢ ፋኖች ጋር ከጠዋቱ 3 ሰዓት የጀመረው ጦርነት ቀጥሏል። የአገዛዙ ሰራዊት በርካታ ኃይል መመታቱን ተከትሎ ከቱሉ ዋዩና ቱሉ ጋና ከተሞች ኃይል ያስጨመረ ሲሆን በአሁኑ ሰዓት ደግሞ ከጉዳይ ቢላ ወረዳ ሌላ ኃይል ጨምሯል። በውባንጭ ጉዳያ ቢላና በረሃማ አማራ የሚኖርባቸው ቀበሌዎች የድሮን አሳ የተደረገ እንደሆነም ምንጮች ገልጸዋል። ፋኖ ኃይለኛ በትሩን ያሳረፈበት የአገዛዙ ሰራዊት በርካታ ንጹሃን አማራዎችን ከውባንጭ ከተማ ረሽኗል። በጦርነት ምክንያት ሸሽት ላይ የነበሩ ህጻናትና ሴቶች በአገዛዙ ሰራዊት መታገታቸውን ነዋሪዎቹ ተናግረዋል። በመጨረሻም እናት ፓርቲ ምርጫ ቦርድ አስተላልፉታል ያለውን ውሳኔ አጥብቆ ተቃወመ። እናት ፓርቲ ከትብብር ለኢትዮጵያ አንድነት ቅንጅት ተሳትፎ የማግለል ውሳኔ በቦርድ መወሰኑን በማመልከት ውሳኔ ኮንኗል። እኛ ከቅንጅት ተሳትፎ በማግለል እንቅስቃሴያችን መገደብ አይቻልም ብሏል። ከወራት በፊት 5 የፖለቲካ ፓርቲዎች ማለትም መኢአድ፣ ኢሃፓ፣ አኢዲፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ትብብር ለኢትዮጵያ አንድነት ያሉትን ቅንጅት መመስረታቸው ማሳወቃቸው ይታወቃል። ነገር ግን
እናት ፓርቲ ከቅንጅቱ እንዲሰረዝ ምርጫ ቦርድ ውሳኔ ማሳለፉን ገልጿል። እናት ፓርቲ ለትክባብ ኢትዮጵያ በላከው መግለጫ መስከረም 10 ቀን 2018 ዓ.ም 3 የብሔራዊ ምርጫ ቦርድ ተወካዮች በተገኙበት ትብብር ለኢትዮጵያ አንድነት መመስረቱን አስታውሰዋል። በቅንጅቱ ምስረታ ዝግጅት ወቅት የቅንጅቱ አባል ለመሆን የፓርቲዎች የሚመለከታቸው አካላት ቅንጅትን ለመፍጠር ያሳለፉትን ውሳኔ ቃለ ጉባኤና የሚመሰረተው ቅንጅት ረቂቅ መተዳደሪያ ደንብ ለምርጫ ቦርድ ተልኮ ቦርዱም ሰነዶቹን ከመረመረ በኋላ በመተዳደሪያ ደንብ ላይ ብቻ መጠነኛ ማስተካከያዎች እንዲደረጉ በማሳሰብ የቀረቡትን ሰነዶች መርምሮ በቅንጅት መስራች ጉባኤ ተገኝተው የሚታዘቡ ሰራተኞችን እንደላከም አመላክተዋል። እነዚህ የቦርድ ተወካዮች በታዛቢነት በታደሙበት ጉባኤ በዕለቱ የቅንጅት ምስረታ መፈጸሙን ገልጸዋል። ይህ ከሆነ በሁለተኛው ቀን መስከረም 12 ቀን 2018 ዓ.ም አስፈላጊ ሰነዶችን በሙሉ ብሔራዊ ምርጫ ቦርድ በሸኝ ደብዳቤ ገቢ የተደረገ ቢሆንም ቦርዱ ከእጅግ ብዙ ውትወታና ደጅ ጥናት በኋላ በ55ኛው ቀን ህዳር 5 ቀን 2018 ዓ.ም የሰባተኛ ዙር ምርጫ እጩዎች ምዝገባ ጥሪ ለማድረግ ሁለተኛ ቀናት ብቻ ሲቀረው ለፓርቲዎች እንዲደርስ ባደረገው ለቅንጅቱ አባል ፓርቲዎች በተጻፈ 5 ገጽ ደብዳቤ የአራቱን ፓርቲዎች ቅንጅት ምስረታ ሲያጸድቅ ፓርቲያችን ያስገባው ሰነድ የተሟላ አይደለም በማለት ፓርቲያችን ከቅንጅት አባልነት ሰርዟል ሲል አሳውቋል። እናት ፓርቲ ከቅንጅት አባልነት እንዲሰረዝ በቦርዱ የቀረበው ምክንያት ለቅንጅት ምስረታ ፓርቲ ያቀረበው ጉባኤ ያልተሟላ ከአባልነት የቀረበ ተቃውሞ የሚል እንደሆነም ጠቁሟል። ምክንያት ሰንካላ ምክንያት ሲል ውሳኔውን ውድቅ አድርገውታል። በሁለቱም መልኩ ቦርዱ የሰጠው ምክንያት ተቀባይነት የሌለው ሲሆን ለ14 ወራት ፓርቲው ለማፍረስ ሲደረግ የከረመው ጥረትና ቦርድ በአጋፋሪነት ሲመራ የነበረው ይህንን ተግባር ለማስፈጸም በእቅድ የተሰራ መሆኑን ለሕዝባችን ይፋ ማድረግ እንፈልጋለን ብሏል። እናት ፓርቲ ባወጣው የመልስ ምት። የተከበራችሁና የተወደዳችሁ የድንበር ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። ጤና ይስጥልኝ።